የአካባቢያችን መተዛዘን ከባድ ነው። ቁርአንም መቀራበት ብለህ ሂደህ ተለመንክ ይሰጣል። ቅራአት በመቀራበት ሁሉ ጊዜ ችግር እያጋጠመኝ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን ዐሚለ ቢሃ በዕደሁ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሸይኡን። የደበዘዘ ማንነታችን የሚደምቅባቸው የእውቀትና የእውነት ፍሬዎች በሞት እቅፍ ታዝለው እየሸሹን ነው። የዘመን ዕዳችን የሚካስባቸው ውብ ነፍሶች ወደማይሻረው የቀብር ውል እየተጠሩ ነው። አያስፈራም ወይ? በሕይወት ልክ በተከፈለ ዋጋ የጸና የማንነት የእውቀት ሐሰሳና የምግባር ድምቀት በማን ኑር ሲጸና ይሆን? ለዘመናት የተገነባ ጻዕዳ የእውቀት ፍኖት ውርሱን የሚያሳርፍበት የትውልድ ትከሻ ዛሬም ይናፍቃል። አያስፈራም ወይ? ሼኽ ሰይድ ሁሴን ኢብራሂም ዩሱፍ የኻቲማ ደውላቸው ተጣራ። በዕድሜ ልክ መማሰናቸው የሰጉትና የተምኔት ውላቸው ግን የጸና የኢልም መንገድ ማስመር እንደሆነ ኖሯል። አዲስ አበባ ከተማ በቆዩባቸው ከሁለት አስርት ዓመታት በላይ ከተማው የኢልም ፍሬዎች ማቆየት እንዳልቻለ አይተው መስክረዋል። ይህ እውነታ ሼኽ ሰይድ ሁሴን የሕይወት ጓዛቸውን ለሰውለት የኢልም መንገድ የነበራቸውን ጽኑ መብሰክሰክ ያሳያል። በተሾሙበት ሚንበር ላይ ነግሰው በብዙሃን ልብ ላይ የትዝታ አምዳቸውን የተከሉት በበርካቶች ቀልብ ላይ የሚፈሰው ብርሃናማ የኹጥባ ቃላቸው ለአንድም ቀን ከትውስታ ፈቀቅ የማይለው በእውቀትና በእውነት ሕዝባቸውን ያጣቀሙት የሱመያ መስጂድ ኢማም ኻጢብና ዓሊም ሼኽ ሰይድ ሁሴን የኻቲማ ጥሪያቸው ሆነ። አንዳንድ ዘመን የሚያስፈራ መልኩን ይገልጣል። የጸና እውነት ይገላበጣል። ምድርና ግብረ ገብ ይነጥፋል። ለትውልድ ለጥፋቱ ተቆጪ ወለም ላለ ስነ ልቦናዊ ውቅሩ አይዞህ ባይና አቅኚ ሁለንተናዊ መንገድ በአባትነት እሴት የሚደግፉ አባቶቹን ይቀማል። ዛሬም ይሄ ሆነ። ዘመን ካፈራቸው የስብዕና ካስማዎች መሃል አንዱ ወደቁ። እንዲህ ያለው ዜና ተደጋግሟል። ዕድሜያቸው በኢልም መንገድ የተፈተለው የኑር አርማዎች በየተራ መውደቃቸው በነቢያዊ ትውፊት እንደጸናው የዑለሞች ሞት የነገር ማብቂያ የሁለንተናው መከተቻ ደውል ነው። ቀን እየመጣ ከሕይወት መዝገብ የሚመዛቸው ጉምቶች ዜና የዘመን መግፋት የሚጸናበት የጨለማ ምልክት ነው። ይህን እውነታ የሰማ ሁሉ ልቡ ይበረግጋል፣ ነፍሱም በጸጸት ለመግረፍ ይጣደፋል። የሱመያ መስጂዱ ሰንደቅ ሼኽ ሰይድ ሁሴን ኢብራሂም በወቅቱ የወሎ ክፍለ ሀገር ተብሎ በሚጠራው የግዛት ክፍል በወረባቦ ተወለዱ። እናታቸው አሚነት አሊ፣ አባታቸው ሁሴን ኢብራሂም ይባላሉ። ገና በሁለተኛ ዓመት ዕድሜያቸው ወላጅ አባታቸውን በሞት ተነጠቁ። በሁለት ዓመት ዕድሜያቸው አባታቸውን የተነጠቁት ሼኽ ሰይድ ሁሴን ከብቸኛ ታላቅ ወንድማቸው ጋር በተወካይ የአባታቸውን ውርስ ተካፈሉ። የልጅነት ትዝታቸው እንደ ማንኛውም የገጠር ልጅነት በግብርና በከብትና እህል ንግድና ሌሎች ትጋቶች ታጅበዋል።
በኢልም አለላ በተጌጠው ወረባቦ ምድር የተወለዱት ሼኽ ሰይድ ሁሴን የህይወት መንገዳቸው በኢልም ዙፋን መሾም እንደሆነ ግልጽ ነበር። ይህ ምድር ኦዳና ጫሌን የመሰሉ የእውቀት አርማዎች ተተክለውበታል። ከዛ የእውቀት ጎታ የዘለቁት ሼኽ ሰይድ ሁሴን ከታላላቆቹ የእውቀት ሹመኞች የምጥቀት ወለል መጠጋት የህልማቸው ዳርና ዳር ነበር። ያ ልጅነት ከዚህ